መንግርፈ ቃደ መከርኩ አምላኬ ወሕግ ከኔ በማእከለ ከርስየ ዜኖኩ ጽድቀከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በኢዮብ ሚዲያ ከአባታችን ቆሞስ አባ ተስፋ ገብረስላሴ ጋር እንገኛለን። ስለ ታማኝና ሀኬተኛ አገልጋዮች ጥቂት ቆይታ ከእሳቸው ጋር እናደርጋለን። ክቡር አባታችን ቆሞስ አባ ተስፋ ገብረስላሴ በአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን የስብከተ ወንጌል አገልጋይ ናቸው። እንግዲህ አገልግሎትን ከታመኑ በህይወታቸውም አገልግሎትን ከገለጡ አባቶች ጋር ማሳለፍ ምንኛ መልካም ነው በማለት እንግዲህ ከአባታችን ጋር ቆይታ እናደርጋለን። አባታችን እንኳን ወደ ኢዮብ ሚዲያ በሰላም መጡ። እንኳን ደህና ቆያችሁ። መልካም። እንግዲህ ያው ቅድስት ቤተክርስቲያናችን ቅዱስ ያሬድ አባታችን እንደነኚህ ለአብይ ጾም ሳምንታት ከሰየማቸው ዕለታት መካከል ገብርኄር በማለት የታመኑ አገልጋዮችን የምትዘክርበት ደግሞ በአገልግሎታቸው ታማኝነት ያልተገኘባቸው ብሎም የጌታቸውን አገልግሎት የመዘበሩ የበተኑ አገልጋዮችን ደግሞ የምትወቅስበትና ልጆቿ የታማኝን አገልጋይነትን ባህሪ እንዲላበሱ የምታስተምርበት ሳምንት ገብርኄር ይባላል። ምናልባት እንደው ተመልካቾቻችን በደንብ ግልጽ እንዲሆንላቸው የዚህ የማቴዎስ ወንጌል በምዕራፍ 25 ከቁጥር 14 ጀምሮ ያለው ስለ ታማኙ አገልጋይ ያለውን ሐሳብ እናንሳና ጥቂት በጥቂት እያወራን እንቆያለን እና እሷን በንባብ እናያትና ሐሳቡን ከሱ እያወጣን እንሄዳለን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁ 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሪያዎች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራሁም፣ ሄጄ መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለልህ አለው። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስድ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ይላልና እንደው
በእውነት ቃሉን ዝም ብሎ ሲነበብም በደንብ ውስጥ ላይ የሚገባ በርካታ ሚስጥራትን ሊወጣበት የሚችል እንደሆነ ይታሰባል እና ይህንን መጽሐፍ ቅዱሳዊ ክፍል ነው ይዘን እንግዲህ እየተጨዋወትን የምንቆየው። እግዚአብሔር አምላካችን በመካከላችን ይሁን። እንደው እስቲ ገብርኄር ማለት ምንድን ነው? የገብርኄርስ ታሪክ እንዴት ይተረካል የሚለውን እንጀምርና በመሀል እያሰፋ ነው እንመጣለን። አመሰግናለሁ። ገብርኄር ማለት ቸር አገልጋይ፣ ታማኝ አገልጋይ ማለት ነው። በዚያው በማቴዎስ ወንጌል ምዕራፍ 25 ከቁጥር 15 ላይ እንደምንመለከተው እንደየአቅማቸውም ሰጣቸው ይላል። አሁን እንደየአቅማቸው የሰጣቸው በዚህ ሲያጠቃልል እንግዲህ ከአንድ በላይ ያሉ ነገሮች ለብዙዎች ይነገራል እና ሰጪው ማን ነው? የተሰጡትስ እነማን ናቸው? ተሰጠውስ ምን እንዲያደርጉት ነው የሚለውን እግዚአብሔር መንፈስ ቅዱስ እንደፈቀደና እንደወደደ እንመለከታለን። ይህንን እንግዲህ ገብርኄር የሚለው ገብርኄር ወገብር ምእመን ቸር አገልጋይ ማን ነው በሚለው ይህ በአጠቃላይ ጠቅለል ባለው መልኩ የሚያሳየን የሚሰጥ አንድ ሰው አንድ አካል አለ ወይም አንድ ባለጸጋ አለ። ታማኞቹን አገልጋዮቹን ጠርቷቸዋል። እንደየአቅማቸው እንደየስራቸው እንደየአትራፊነታቸው ሰጧቸዋል። እንደየአትራፊነታቸው ሲሰጣቸው ለአንደኛው 5 ሰጥቶታል፣ ለአንደኛው 2፣ ለአንደኛው 1 ሰጥቶታል ማለት ነው። 3 ሰዎች አሉ። የሚሰጠው አንድ ሰው ነው። 3ቱ ሰዎች ግን ለእያንዳንዳቸው እንደየአቅማቸው ሰጣቸው ነው የሚል። እንደየአቅማቸው እንደየሸክማቸው እንደሚችሉት እንደ አትራፊነታቸው ሰጣቸው። እንደየአትራፊነታቸው ሲሰጣቸው ለአንደኛው 5 ሲሰጠው፣ ለሁለተኛውም 2 ሲሰጠው፣ ለአንደኛውም 1 ሲሰጠው ያውቀዋል፣ ይረዳዋል። ማን አትራፊ ማን እንደማያተርፍ ያውቃል፣ ይረዳል። ያ ንጉሥ ወይም ባለጸጋ ስንል ገንዘቡን የሚሰጠው አትርፎ እንዲያመጣለት ነው። አሁን በዓለም ሀሳብ አንድ ሰው ጎበዝ ነው፣ ታታሪ ነው፣ ጀግና ነው፣ ያተርፋል፣ ይነግዳል፣ ገንዘብ ያገኛል ተብሎ ሲታመንበት ለአንድ ሰው ድጋሜ እንደገና የሚሰጠው ነገር አለ። ገንዘብ ይሰጠዋል፣ አትርፎ ያመጣል ማለት ነው። ያ ባለጸጋ የተባለውም ለዚያ ሰው 5 ሲሰጠው 5 አትርፎ መልሶ አምጥቷል። 5ቱን ይዞ እንዲቀመጥ አይደለም ባለጸጋው የሰጠው። ባለጸጋው የሰጠው አትርፎ እንደገና ጨምሮ ይዞ እንዲመጣ እንጂ 5ቱን ደብቆ ወይም በሆነች ነገር ይዞ እንዲቀመጥ አይደለም። እንደዚህ አይደለም። ለሁለተኛውም ሲሰጠው ይህንን ቋጥረህ አስቀምጠው፣ ይህንን በመጣህ ጊዜ 2ቷን እወስዳለሁ ብሎ አይደለም የሰጠው። አትርፍ የሚል ቃል እዚህ ውስጥ አለ። አትርፈህ አምጣ፣ አትርፈህ ስታመጣ ዋጋ ይከፈላል። አንድ ሰው በምድራዊው እንኳ ስናስብ አንተ ትርፋማ ከሆን ከዚህ ገንዘብ ትርፍ ካገኘህ ለአንተው ሰር አይደል? በስጋዊ እንኳ ማለት ነው። ትርፍ ካገኘህ ትርፉ ያንተ ነው። ዋናውን ግን ትርፉን ካመጣህ ግን ለባለቤቱ ነው። ስለዚህ ይህ ነገር የተሰጠው ለእነዚህ ሰዎች 2ም 5ም 1ም ሲሰጥ እንዲያተርፉበት ነው። በዋናው ነገር አትራፊነት በመጽሐፋችን ይገኛል። አትራፊነት የሚለው ማትረፍ የሚለው ገብርኄርነቱን የሚገልጸው ታታሪነቱን ይገልጻል ማለት ነው። ስለዚህ ይህንን ሲደረግ ያው ገብርኄር የሚለው በዚያው አትራፊ ወይም ተቀብሎ የሚያተርፍ፣ ከነዚህም ደግሞ ደካማም ደግሞ አለ። በመጽሐፋችን በመጽሐፍ ቅዱስ እንዳየነው ደካማም አለ። በዚህ ውስጥ አሁን በዚህ ዓለም መቼም ሁሉ አትራፊ ነው ማለት አይቻልም። በምድር እንኳ ከሊኮ ሰነፍ ነው። የተሰጠውን እንኳ ሰው ሰጥቶት እንኳ
ማትረፍ አልቻለም። በገንዘብ እየረዳው እኮ ለምን እሱ ተጣጥሮ ለምን አንድ ትርፍ ነገር አያመጣም ተብሎ በሰዎች ዘንድ እንኳን ይተቻል። ይህ ደካማ ነው ይባላል ማለት ነው። ስለዚህ ያ ባለጸጋም የተባለው እንዲያተርፍ ነው። አንድ የሰጠው ምክንያት አለው በራሱ አንድ ሰጥቶ አንድ እንዲያገኝ ነው። እንደ አቅሙ ነው። እንደየአቅማቸው አይደለ ያለ እንደየአቅማቸው ነው የሰጣቸው። ዝም ብሎ እንዲያው አንደኛውን የሆነ ነገር ሰጥቶ የማያተርፍበትን ነገር 5 ለሰጠው አንድ ቢሰጠው ኑሮ ምን ይሆናል? 5 የሰጠው 5ቱን ደግሞ አንድ ለሰጠው ቢያደርገው ምንድን ነው የሚያደርገው የሚለው ራሱ ባለቤቱ ስለሚያውቅ ማለት ነው። ስለዚህ ይህንን ሲያደርግ ገብርኄር ወገብረ ምእመን የሚለው በዚህ ውስጥ ይጠቃለላል ማለት ነው። አትራፊነት ወይም ታታሪነት የሚለው በዚህ ውስጥ ይጠቃለላል። ስለዚህ ይህ ባለጸጋ እነዚህን ለእያንዳንዳቸው ሰጣቸው። ያኛውም 5 ያኛውም 2 አትርፎ 2ቱ 4 አድርጎ አመጣ። አንደኛው ደግሞ ምን አደረገ? ቀበረው ይላል። ቀበረው። የቀበረበት ምክንያቱ ምንድን ነው? በትርጓሜያችን ስንሄድ ብዙ ሀተታዎች አሉ። ወደዚህ ሀተታችን ከመግባታችን በፊት ግን እንደየአቅሙ 5 ካተረፈ 10 አድርጎ ይዞ መጣ ማለት ነው። ዋናውን ይዟል። ከዋናው በኋላ ደግሞ 5 ይዟል። 10 ይዞ መጣ። ሁለተኛው ደግሞ 2 ተሰጥቶታል። 2 ሲያደርግ ደግሞ 4 አተረፈ። አንደኛው ሶስተኛው ደግሞ 1 ሰጠ፣ 1 አገኘ፣ ያችኑ ቀበራት፣ አንዷን በራሱ ቀብሮ ያዛት ይላል። ስለዚህ ወደ ትርጓሜያችን ወደ መጽሐፍ ቅዱስ ወደ ወንጌሉ ስንመጣ ሀተታዎች ብዙ ናቸው እና ገብርኄር የሚለው በዚህ ይጠቃለላል። ግን ወደ ትርጓሜያችን እንሄድ ከተባለ ወደ ትርጓሜያችን ብዙ ጥያቄዎች አሉበት በዚህ ውስጥ እና ወደ ቀጣዩ እንሄዳለን። መልካም። እሺ አባታችን በእውነት ቃለ ሕይወት ያሰማልን። ምናልባት እንደው ይሄ መድኃኔዓለም ኢየሱስ ክርስቶስ በምሳሌ ካስተማራቸው ትምህርቶች በጣም እንደው አሁን ባለው እንግዲህ ዘመናዊ በምንለው ዓለም አስተሳሰብ እንኳን ብናየው ይሄ በጣም ደርዙን የጠበቀ ንጥር ያለ ቅድም እርስዎ እንዳሉት በትርጓሜ ወደ ውስጥ እንደው ከተገባ ሊሰፋ ይችላል። በጣም ብዙ ምስጢራት ይኖሩታል። ግን በመሀል እርስዎ ነካ አድርገው እንዳለፉት ብሎ ማሰብ ይቻላል። 5 ለተሰጠው 1 ለተሰጠው 5 ተደርጎ ቢሆን የኪሳራው ስፋት 5 ያከስራል ይሄኛው። ያ ደግሞ ሊገኝ የሚገባውን ትርፍ 1 ብቻ ያደርገዋል። እንዲህ ብሎ ማሰብ ይቻላል እና ኪሳራን መቀነስ የነበረበት ምሳሌ ነው። ምናልባት ለሰራተኞች ከስር ላሉት ለሚሰሩት ብቻም ሳይሆን አሰሪ ለሚሆኑት በቤተክርስቲያን አገልግሎት በዓለማዊ ሕይወት አገር በመምራት ደረጃ በሚኖሩት ረገድ ራሱ ትርፍና ኪሳራን አመጣጥኖ የማስኬድ አይነት እንትን አለው። ሁለተኛ ምናልባት እንደው 5 የተሰጠው ይሄ ቀባሪው 5 ተሰጥቶት ቢሆን ኖሮ ከሁሉ የበለጠ ተሰጠኝ፣ ከበደኝ፣ ልሸከመው አልቻልኩም፣ ኪሳራው በጣም ተልቆ አስፈራኝም ሊል ይችላል። 1 መሆኗ ግን ከሁሉ ያነሰ ተሰጥቶታል። በሷም ምናልባት ዝቅ ሲልም በጥቂቱ የታመነ በብዙ ይሾማል እና በእውነት እንደው ይሄ በጣም ልክ እንደ ሉቃስ ወንጌል ምዕራፍ 15 ላይ እንዳለው ስለጠፉት 3ቱ ነገሮች ንጥር ያለ አይነት ምሳሌ ነው። በእውነት ወንጌል እንደሚል መስማት ያለው መስማትን ይስማ እንደሚል እንደው ሰምቶ ከልቡ ለጻፈው ሰው በጣም ብዙ መልእክት የሚገኝበት ነው። አድማጮቻችንም ይህንን መልእክት በደንብ እንደው ይወስዳሉ ብለን እናስባለን። ግን እንደው ምናልባት ለሁለተኛው ጥያቄ ከመሄዳችን በፊት ገብርኄር ሲል ቸር አገልጋይ፣ ታማኝ ባሪያ ማለት ነው እና እንደው ቸርነት ለጌታ ነው ለባሪያ እንደው የሚገባው? እንደው ምናልባት እንደው ማሰብ ይቻላል። ቸር አገልጋይ ቸር ጌታ ቢኖር መልካም ነው፣ ለተገልጋዮቹ ጥሩ ነገር ያመጣል። ለባሪያ ለአገልጋይ ቸርነት ምኑ ነው ብሎ ማሰብ ይቻላል? አባታችን እንደው ቸር መሆን ምንድን ነው አስፈላጊነቱ? ለአገልጋይ ሂድ ሲባል ይሄዳል፣ እና ሲባል ይመጣል፣ አድርግ ሲባል እንደው እንደዚህ መልኩ ማየትስ ቢቻል። ያው ቸር አገልጋይ ማለት ልክ ተፋጣኝ ታታሪ አገልጋይ እንደማለት ነው። አሁን ቸር አገልጋይ ማለት ታዛዥ ነው። ቸር ያሰኘበት መንገዱ ቸር ያሰኘው የሰጠው አካል ነው። ቸር ማለት ሰጠ ነው። አሁን ብዙ ነገሮችን የሚሰጠው ከሌኮ ቸር ነው፣ የቸረ ነው፣ የሰጠ ነው። ስጦታ ይችላል። የሚሰጠው ነገር ጥሩ ነገር ይሰጥና በዚያ ነገር ይደሰታል የሚል ቸር ማለት የሚቸር ነገር ነው።
የሚቸር ነገር ማለት ሰጥቶ የሚያስተርፍ ነገር ማለት ነው። አሁን ሰጭም እሱ ነው፣ አስተራፊም እሱ ነው። አትርፎም የሚመለስለት ደግሞ ለዚያ ሰው ነው። አሁን ባለጸጋው ያልኩትኝ አሁን ሰጥቷል፣ አትርፎ እንዲያመጣለት ነው። ትርፍ ደግሞ ካገኘ ደግሞ ልክ ያ ሰው እንዲጠቀምበት ነው። ያ ሰው እንዲጠቀምበት የሚያደርግም ያው ነው ባለቤቱ ነው። ያው ራሱ ባለጸጋው ነው ያንን የሚያደርግ ማለት ነው። ሰጥቶ መቸር ማለት ይሄ ነው። ቸርነት አሁን ሰው ቸር ነው ይሰጣል፣ ቸር ንግግር ነው የሚባል በንግግር ራሱ ቸርነት አለ። ቸርነት ሲባል ቸርነት አገልጋይነቱ ችሮ ነው። ይህ ሰው እኮ ከሌ በትሩፋት ወይም በጥሩ ነገር ነው የሚያገለግል ማለትም ከሱ የተረፈው ብቻ ሳይሆን ካለችው ዘንድ የሚያገለግል ሰው ነው። ያለችውን ነገር የሚሰጥ ነው። ከኪሱ ወይም ገንዘብ ሊሆን ይችላል። ከኪሱ እኮ አውጥቶ እኮ ካለው ዘንድም ሳይሆን ሳይኖረውም መስጠት የለመደ የሚቸር ሰው ነው ተብሎ ለሰው ራሱ የሚሰጥ ሀሳብ ነው የሚሆነው ማለት ነው። ስለዚህ ቸርነት ያሰኘው ከተሰጡት ዘንድ ነው። ከተሰጡትና ካተረፉት ዘንድ ነው። ያ ነገር ቸር አገልጋይ ያሰኘው ከተሰጣቸውና ከአትራፊነታቸው የተነሳ ነው ያ ቸር ያሰኛቸው እንጂ ያኛው እኮ ሶስተኛው እኮ ስናይ እኮ ዝቅ ብለን እኮ ቸር አገልጋይ የሚል ስም እኮ አልተሰጠውም። ሀኬተኛ ባሪያ የሚል ስም ነው የተሰጠው አይደለ? ሀኬተኛ ባሪያ እኮ አሁን ሰነፍ፣ እኛ አሁን በሰዎች አባባል አሁን ተሰጥቶት ምንም ነገር ማለትም የማያገላብጥ ወይም የሆነ ነገር በቃ አትርፎ የማያመጣ ሀኬተኛ ሰው ይቺ ምንድን ነው ያለ ብትወድቅብኝስ፣ ሌባ ቢዘርፈኝስ፣ ቀማኛ ቢወስድብኝስ ብሎ ምንድን ነው ያለ ቀበራት ነው አይደለም? ቀበራት። ይችኑንም ይዞ ቀበራት ያችን ነው። ስለዚህ እቀማለሁ ወይም ስንፍና የያዘው ሰው በታች ላይ በሶስተኛ ደረጃ እናያለን እንጂ ቸር ያሰኛቸው ከአትራፊነታቸው ጭምር ነው። ቸር የሚያሰኘው ይህ ነው። በጣም መልካም አባታችን። እንግዲህ ያው እርሱ አገልጋይም ስለሆኑ በቤተ ክርስቲያኒቱ አገልጋይም ስለሆኑ በጣም ብዙ ጊዜ የሚታየው በጎ ዕድልን አናየው። እንግዲህ እግዚአብሔር አገልግሎትን ሲሰጥ ጌታቸው አገልግሎትን ሰጥቷቸው ሲሄድ የሚነገድበት ገንዘብ ሰጥቷቸዋል። ዝም ብላችሁ ነግዳችሁ አምጡ አይደለም ያለው። እግዚአብሔርም በአገልግሎታችን ላይ ቤተክርስቲያኒቱ አገልግሎት ላይ የሰጠው በጎ ነገር አለ። አንዳንዶች ከተሰጣቸው በጎ ነገር ይልቅ ስጋቶች ይይዟቸዋል። እንዲህ ባረግ እኮ እንዲህ ሊሆን ይችላል። እንደው ብዙ ጊዜ የምረዳው ነገር አለ። በጣም ብዙ ሰዎችን ወደኋላ የሚጎትታቸው ፍርሃት ነው። እንደው ጭክና አድርጎ እዚያ ጉዳይ ላይ ሲኬድ ፍርሃቱ እኮ የለም፣ ዝም ብሎ እኛ መንፈስ ውስጥ ነው ያለው። በተለይ ደግሞ አሁን አገልግሎት ላይ ሲሆን ዋጋ ያስከፍላል። አገልጋይ ያው እንግዲህ እንደ ቤተክርስቲያን ከእግዚአብሔር ጋር ነው የምናደርገው ስራ ነው እና ዋናው ሰራተኛ እግዚአብሔር ነው፣ እኛ አጃቢዎች ነው የምንሆን። ግን እግዚአብሔርን ረስቶ እንዲህ ባደርግ እኮ እንዲህ ቢሆንስ፣ እንዲህ ባደርግ እንዲህ ቢሆንስ የሚለው በጣም እንደው በእውነት የሶስተኛው እንትን አገልጋይ የሚመስለን ይመስለኛል። ምንድን ቢጠፋስ? ከዛ ደግሞ ያው በእርግጥ ዝቅ ብሎ እሱ የሚለውም አለ፣ ጌታውን የሚገልጥበት መንገድ ወደ በኋላ የምንመለስበት ይሆናል። መልካም። ሌላው እንግዲህ አሁን ይሄ ታማኝ አገልጋይ የምንለው ቸር አገልጋይ የምንለው ሰው ምን አይነት መገለጫዎች አሉት? አንድን ሰው እገሌ ቸር ነው ለማለት ይሄ ጌታ የመዘነበት አለ። 5 ሰጥቶ 5 አትርፎ መምጣቱ ቸር አስብሎታል። 3 ተሰጥቶ 3 ማትረፉ። ግን እኛ ብንሆን ታማኝ አገልጋዮችን በምን እንለያቸዋለን? ቸር የሚያስብለው ታማኝ አገልጋይ የሚያስብል መገለጫዎቹ ምንድነው? የታማኝ አገልጋይ መገለጫዎቹ ምንድን ናቸው? የታማኝ አገልጋይ በዋናነት ወደኛ ወደ ቤተክርስቲያኗም ስንመጣ ዋናው ነገር ምንድነው? አገልግሎቱን በታማኝነት ማገልገል፣ ለስጋዊ ሳይሆን ለመንፈሳዊ፣ ለዓለማዊ ሳይሆን ለሰማያዊ አገልግሎት ራስን አሳልፎ መስጠት፣ እከሊያየኝ እከሊያላየኝ ብሎ አልምቶ ቤተክርስቲያኗን አለመጉዳት ነው ትልቁ ነገር። ቸር አገልጋይ ነው። በሁለተኛ ቸር አገልጋይ ምንድነው? በቤተክርስቲያኗ ላይ ፈሪሃ እግዚአብሔር፣ ቤተክርስቲያኗ ላይ ፈሪሃ እግዚአብሔር መኖር አለበት። በጥቅሉ አሁን
ፈሪሃ እግዚአብሔር ቸር አገልጋይ የሚሆነው ያ ሰው ቸር የሚያሰኘው ነገር አገልግሎቱ ነው። ቸር የሚያሰኘው አሁን በዓለማችን በልዩ ልዩ ቦታ ላይ የተለየ ከሌ ሰባኪ እኮ እንደዚህ ነው፣ ከሌ ሰባኪ እንደዚህ ነው፣ አባ ከሌ ሲሰብኩ አባ ሰባኪው እንዲህ ነው ከማለት እግዚአብሔርን ፈርቶ የእግዚአብሔር ቃል ነው ብሎ በፈሪሃ እግዚአብሔር ሲገባም ሲወጣም የእግዚአብሔር ቤተ መቅደስ በምድር ያለችዋ በሰማይ በሰማይ ያለችዋ በምድር ያለችዋ ቤተ መቅደስ ናት ብሎ ማገልገል ይህ ቸርነት ነው። ማለትም አትራፊ ለመሆን ነው። ሰው የምድራዊውን ገንዘብ ሳይሆን ደሞዝተኛ ነኝ የወርሃዊ ተከፋይ ነኝ ሳይሆን ይቺ ቤተክርስቲያን የሰጠችኝ እንጀራ ነው ብሎ ማሰብ ትልቁ ነገር። በቤተክርስቲያናችን አሁን ማናስበው ነገር ትልቁ ነገር ምንድን ነው ችግሩ? እኔ እኮ በትምህርቴ በእውቀቴ ወይም በአባከሌ ዘመድ ስለሆንኩ እንዲህ ስለሆነ የሚል ሳይሆን ቤተክርስቲያን ራሷ እንጀራ ሰጣኛለች። ቤተክርስቲያን ናት ራሷ እንዲህ ያስጠጋችኝ። ቃለ እግዚአብሔሩን እንዳውቅ እንድረዳ የሰማያዊውን ቃለ እግዚአብሔር ለምድራውያን ሰዎች የተሰጠ በፈሪሃ እግዚአብሔር እንዳገለግል ነው። ስለዚህ በቸርነት፣ በደግነት፣ በየዋህነት፣ በርኅሩህነት ማገልገል ይገባኛል። ፈሪሃ እግዚአብሔርን ተላብሶ ማገልገል ቸርነት ነው። በቸርነት ማገልገል ማለትም ለምሳሌ አንድ አገልጋይ ቀኑ ከጨረሰ ለምሳሌ በተራ ሲያገለግል ያንን ሲጨርስ አይ ይሄ ነገር እንደዚህ ነው፣ አይ ሂጄ ማገልገል አለብኝ። እንደ ትሩፋት አገልጋዮች አሉ። ከእነዚያ ውጭ ሂዶ ቤተክርስቲያንን ማገልገል ሂዶ ሲያገለግል ምንድን ነው የሚሆን? እግዚአብሔር እጥፍ ዋጋ ይሰጠዋል ማለት ነው። እጥፍ ዋጋ ልክ አትርፎ እንዳመጣው ሁሉ በቤተክርስቲያኑ ሲመጣ ትርፋዊ የትርፍ መንፈሳዊ ማግኘት አለበት እንጂ ትርፍ ስጋዊ ያገኛለሁ ብሎ ማሰብ የለበት። የትርፍ ስጋዊማ በዓለሙም አለ፣ ትርፍ መንፈሳዊ ግን በቤተክርስቲያን ያለ። በቤተክርስቲያን ያለችዋን ትርፍ መንፈሳዊ ለማግኘት ጠዋትም ማታም ቤተክርስቲያንን ተሳልሞ እንዳገልግሎቱ ማገልገል ይገባል ማለት ነው። ስለዚህ ይህንን ቸርነት ለቤተክርስቲያን፣ ለምዕመኑ፣ ለማንኛውም ሰው በሃይማኖት ለተጎዳው ላዘነም ለተከዘም ለዚያ ሰው ሁሉ ቸርነትን ማድረግ ይገባል በቤተክርስቲያኗ ማለት ነው። መልካም። ምናልባት አባታችን ይህንን ሲሉ የሊቀ መዘምራን ቴዎድሮስ ዮሴፍ ዝማሬ ትዝ አለኝ። አንተን ማገልገል መታደል ነው የሚለውና እንደው ብዙ ሰው እሱን ቢያስብ እንዳሉት ቅድም በጣም ጥሩ ሀሳብ ተነሳ። እኔ እውቀት ስላለኝ ነው ወይም እኔ ዘመድ ስላለኝ ነው ወይም በጣም ጥሩ ተናጋሪ ስለሆንኩ ነው አውደ ምሕረቱን ያስኩት ብሎ የሚታሰብ ከሆነ አስቸጋሪ ይሆናል። ያው ትምህርቱም አገልግሎቱም ስጋዊ ይሆናል፣ ከተናጋሪው አንጻር የሚለካ ይሆናል። ግን ማንም አውደ ምሕረቱ ላይ ወጥቶ ቢያስተምር፣ መቅደሱ ገብቶ ቢቀድስ፣ ሰዓታት ኪዳኑን ማህሌቱን ቢያደርስ ከእግዚአብሔር ጋር ካልሆነ እንደውም አንድ ሀሳብ ሰምቻለሁ ከእግዚአብሔር ጋር ማገልገልና እግዚአብሔር ማገልገል የሚልና አገልጋይ ሁል ጊዜ ሲያገለግል ከጎኑ እግዚአብሔር እንዳለ የሚያስብ ከሆነ በደንብ ቅድም ያሏቸውን ይሄ ፈሪሃ እግዚአብሔሩ ለአገልግሎት መጨነቁ ትርፍን መለካት እኔ አሁን እንደው ግን ይታሰባል። አሁን ትርፉ ይለካል። እንደው ሰባኪው ሰብኮ ሲወርድ እንደው ምን ያህል ሰው አትርፌ ይሆን? ምን ያህል ሰው ልብ ውስጥ የሚቀር ቃል አስቀምጫለሁ? ካህኑ ንስሐ ልጆቹን ካስተማር በኋላ ምን ያህሉ እንደው ንስሐ ለመግባት ቅዱስ ሥጋውን ክቡር ደሙን ለመቀበል ወሰነ የሚለው ይለካል እሱ ሲባል ትርፍ ያልተሰላበት አይነት አገልግሎት ይሆንና የዚህ የማቴዎስ ወንጌል ምዕራፍ 25 አይነት ታሪኩ እኛ ጋር የሚመጣ ይመስለኛልና ቸር አገልጋይ፣ ብርቱ አገልጋይ፣ ተጠቃሽ የሆነ አገልጋይ እነዚህን አካቶ የሚያስብ ሊሆን ይችላል የሚለው ጥሩ እንትን ነው። ሌላው እንደው አገልጋዮች መቼስ እንደው በምድር ላይ ያለንን መንፈሳዊውን አገልግሎት ስናገለግል የአገልግሎታችን ራስ፣ የአገልግሎታችን ምልክት፣ የአገልግሎታችን ጀማሪ፣ የአገልግሎታችን ባለቤት ራሱ መድኃኔዓለም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እንግዲህ አምላክ ነው፣ ፍጹም ሰው ፍጹም አምላክ ነው።
ያገለገለው ደግሞ እኛን ነው፣ ሰዎችን ነው። አንዳንዱን በተአምራት፣ አንዳንዱን በትምህርት፣ አንዳንዱን በዝምታ፣ አንዳንዱን በንግግር በጣም ብዙዎችን አስተምሯል እስከ መስቀል ሞት ድረስ እና አገልግሎታችን የሚለካው ከዚያ ነው የሚሆነው። ያንን ክርስቶስ ያሳየንን መንገድ በምን ያህል መጠን ገለጥ ነው፣ በምን ያህል መጠን አሳየ ነው የሚለው እና እንደውም በአገልግሎት ላይ ያሉ ሰዎች ከዚህ ክርስቶስ ካስቀመጠው የአገልግሎት ትምህርት እንደው ምን ይማራሉ? እንዴት ሳደርገው አገልግሎታቸውን በክርስቶስ ከተሰጠው አገልግሎት ጋር እንዴት ማመዛዘን ይችላሉ ብለው ያስባሉ? እንግዲህ የቤተ ክርስቲያን አገልጋዮች በልዩ ሁኔታ ትልቁ ነገር በምን አይነት ያገለግላሉ፣ እግዚአብሔርንስ በምን አይነት ነው አገልግሎታቸው የሚካሄደው የሚለው ትልቁ ነገር። እግዚአብሔርን ስናገለግል መስዋዕቱን ስንሰዋ፣ ኪዳኑን ስናደርስ፣ ምህላውን፣ ጸሎቱን፣ ጉባኤውን ስናደርስ፣ መድረኩ ላይም ስንቆም የእግዚአብሔር መንፈስ ቅዱስ ስራው ምንድን ነው የሚለው በጥቅሉ መመልከት ያስፈልጋል። እግዚአብሔር መንፈስ ቅዱስ በቤተ መቅደሱ፣ በኪዳኑ፣ በማህሌቱም፣ በመድረኩም እግዚአብሔር ነው። እኔ ሰው ነኝ፣ ምክንያት ነኝ። እግዚአብሔር ግን ምስጉን ነው፣ የተመሰገነ ነው። የሚመሰገንም ሲመሰገንም የኖረ በሰማይም በምድርም የሚመሰገን ነው። ባላመሰግነው የሚጎልበት የለም። ተጎጂው እኔ ነኝ። ተጎጂው እኔ ነኝ ማለትም የተሰጠኝን ባላገለግልበት ባለዕዳ ነኝ። የተሰጠኝን ባገለግልበት ደግሞ ትርፋማ እኔ ነኝ። ሰው ትርፋማ መሆንን ስለረሳ ነው ትርፋማነትን ያጣ ማለት ነው። ትርፋማ መሆንን ከህሊናው ስለሚረሳ ትርፋማ ነኝ የሚለው አንድ ሰው ገና ከቤቱ ሲነሳ ሊነግድ ሊያተርፍ ሲሄድ አተርፋለሁ ብሎ ከህሊናው አስቦ ገበያ ካልገባ፣ ገበያ ከገባ በኋላ አተርፋለሁ የሚለውን ማሰብ የለበት። ሲነሳ ነው አትራፊ ነኝ አተርፋለሁ ብሎ መሄድና መነሳት ያለበት። አንድ አገልጋይ የቤተ ክርስቲያን አገልጋይም በቤተ ክርስቲያኗ ሲያገለግል በፍጹም ህሊና መሆን አለበት። አባቶቻችን እኮ አንቃይዶ ህሊና የሚሉት እኮ በተመስጦ ማለት እኮ ነው። እኛ ትውልድ ያመጣው ጊዜ ያመጣው ብዙ ነገሮች ሊኖሩ ይችላሉ። በዚያ ውስጥ ሰው መቼም ጊዜው ዘመኑ በዚያ ውስጥ ሲያስቀድስም ኪዳን ሲያስደርስም ሲማርም ሲያስተምርም ህሊናው የተጠመደ ሰው ሊኖር ይችላል። ግን ትልቁ ነገር ዋናው አትራፊነት ነው። በቤተ ክርስቲያን አሁን ሲመጣ እንዲሁም በሃይማኖት አበው ምንድን ነው የሚል የሚተረፍባት ገበያ፣ አትራፊዋ ገበያ ብሎ ቤተክርስቲያንን የምታተርፍ ማለትም ለነፍስ ትርፍ የምታሰጥ ማለት ነው አትራፊዋ ገበያ። ግን እኛ ያው መቼም ሁሉም ሲነገር ቤተክርስቲያንን በአሁኑ ዘመን ስናያት አትራፊነቷን በመንፈሳዊ አላደረግነው። የምናየው የምንሰማው ብዙ ነገር ይኖራል፣ ወደዚያ ውስጥ አንገባም። ግን በነፍሳችን ትርፋማ ለመሆን ግን ፈሪሃ እግዚአብሔር ያስፈልጋል። በመጀመሪያ ቅድም እንዳልኩት አንድ ሰው አተርፋለሁ ብሎ ካልሄደ ትርፋማ እንደማይሆን፣ አንድ ሰው ፈሪሃ እግዚአብሔር ከሌለው ቃለ እግዚአብሔሩም ቢያነበንበው ቢጮኸው ምን ቢለው ምንድን ነው የሚሆን? እንደዚያ እንደ ፈሪሳዊ እና እንደ ሰዱቃዊ እንደነሱ መንገድ ላይ ሆኖ እንደሚያለበልበው ወይም እንደሚያነበው እንደሚጸልየው ሰው ነው የሚሆን። ቤተ መቅደስ መግባቱ አይደለም ካህኑ፣ ቤተ መቅደስ መቆሙ አይደለም ዲያቆኑ፣ ማህሌት ስለቆመ አይደለም መርጌታው፣ ሰባኪው መድረክ ላይ ስለቆመ አይደለም። ለሰው ይምሰልና ለሰው እይታ የሚያደርገው ነገር ምንድን ነው የሚሆነው? ለራሱ ሳይሆን ለእግዚአብሔርም ሳይሆን ለራሱም ትርፋማ ሳይሆን ለሰዎቹ ታይቶ የሚመጣ ገበያ የሚገበይን ሰው ይመስላል ማለት ነው። አሁን ሰው ገበያም ገብቶ እኮ ዝም ብሎ ሳይገዛ ሰው ብቻ አይቶት የሚመጣ ሰው አለ። ሰውም አይቶት የሚመጣ ሰው አለ። ገበያ ውስጥ ገብቶ ምንም ሳይገዛ ማለት ነው።
ስለዚህ ቤተ መቅደስ ሲገባ ለቅዳሴው ክብር፣ ለወንጌሉ ክብር፣ ለማይሌቱ ክብር። ማይሌት ሲቆም ቅዱስ ያሬድን እያሰበ፣ ቅዳሴ ሲገባ መላእክትን እያሰበ፣ መድረኩ ላይ ሲቆም እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስን እያሰበ፣ እነ ቶማስን እያሰበ እናንተ በሰይፍ ተጨፍጭፋችኋል፣ አንገታችሁ ተቀልቷል ብሎ ሰባኪ መድረክ ላይ ሲቆም እግዚአብሔርን በማሰብ ሐዋርያትን እግዚአብሔር እንዴት እንዳጸናቸው ትርፋማ እንዳደረጋቸው ማሰብ። ቤተ መቅደስ ላይ ሲቆም መላእክት እኮ ወርደው የኔን ቅዳሴ ይቀበላሉ፣ እግዚአብሔር መስዋዕትን ተቀባይም ነው መስዋዕትም ነው ብሎ ማሰብ። መስዋዕትም እሱ ነው፣ መስዋዕቱን ተቀባይም እሱ ነው። መስዋዕትን የሚያሳርጉ መላእክትም አብረው እዚያ አሉ ብሎ ማሰብ ነው ትልቁ ነገር ማለት ነው። መድረክ ላይ ሲቆም አንድ ሰው ጳውሎስ እኔን ሁኖ እኔ ጳውሎስን ሁኜ ቁም ያለውና የጳውሎስን አንደበት ስጠኝ ብሎ አንድ ሰባኪ ማሰብ አለበት እንጂ የኋላ ወይ ከዚህ ስወርድ ምን ይሰጡኝ፣ ምን ይከፍሉኝ፣ ምን ያደርጉልኝ ሳይሆን እግዚአብሔር ምን ይከፍለኝ ነው ዋናው ነገር። አንድ ያዘነ ሰው ባረጋጋ፣ የተከዘ ሰው ባጽናና፣ እንባውን የሚያፈስ ሰው እንባውን ባብስ በማስተምረው ነገር እግዚአብሔር ምን ያክል ይደሰት፣ ያ ሰው የተደሰተው እግዚአብሔር ምን ያክል ይደሰታል ብሎ ማሰብና መረዳት ያስፈልጋል ማለት ነው። በአገልጋይ ዘንድ ይህንን ይመስላል። መልካም። እንደው የሚያገለግሉ ሰዎች እንግዲህ ከሊቅ እስከ ደቂቅ ያው የቤተ ክርስቲያኒቱ አገልግሎት ነው። በሰንበት ትምህርት ቤት ያሉ ወጣቶች ቢሆኑ፣ በአካባቢ የተደራጁ ወጣቶች ቢሆኑ፣ ካህናቱ ቢሆኑ፣ ሰባኪው ቢሆን መጠኑ ይለያይ ይሆናል እንጂ ዞሮ ለቤተ ክርስቲያን አገልግሎት ነው እና እንደው የሚያገለግሉ ሰዎች ከዚህ ከማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ከተጠቀሰው ታሪክ ምን ይማሩ? ምን እንማር? መማር ያለብን ሁላችንም የሚጠቅሰው ነገር ለሁላችንም ነው። አሁን ለከሌ ሰንበሌ ለአንደኛው ለከሌ የሚባለው አይደለም። ክርስቲያን ለተባለ በሙሉ ለ40 ቀንና ለ80 ቀን ልጅነት ላገኘ ክርስቲያን በሙሉ የሚጠቀስ የሚነገር ወንጌል ነው። ይሄ ሙሉ ሲነበብ እንደሰማነው ምንድነው ቸር አገልጋይነቱ ለታማኝነቱ ሁሉም በየተሰጠው ዘርፍ ማወቅና መረዳት ማሳወቅና ማስረዳት ያስፈልጋል። አሁን ጳጳሱን ብንል ሊቀ ጳጳሱን ብንል ቄሱን ብንል ዲያቆኑ መምህሩን ብንል እንደየስራ ዘርፉ እንደየአገልግሎቱ ማንኛውም መማር ያለበት እኔ ባገለግል ምን ያክል ክርስቲያን ይደሰታል፣ ምን ያክል ያላመነስ ያምናል፣ ያልተጠመቀስ ይጠመቃል፣ ያመነስ ምን ያክል ይጸናል ብሎ ማሰብ ነው። ሊቀ ጳጳስ አሁን በትርጓሜው ላይ እኮ የሚለው እኮ ባለ 5 የሚለው እኮ ሊቀ ጳጳሱን ነው አይደል? ባለ 5 የሚለው ሊቀ ጳጳሱን ነው። ቅስና ይሾማል፣ ዲቁና ይሾማል። ይህንን ሲያደርግ ቅስናና ዲቁና መሾም አይደለም፣ ያ ስልጣን እግዚአብሔር ነው። ያኛው ስልጣን እግዚአብሔር ነው፣ በሊቀ ጳጳሱ ላይ አድሮ የሚሰጥ ክህነት ነው። ጳጳሱ ግን ጳውሎስም ሆኖ ጴጥሮስም ሆኖ ነው እዚያ ጋር የተቀመጠ ማለት ነው። ስለዚህ እነሱ ምን ያክል አሳምነዋል፣ እስኪ ምን ያክል አስተምረዋል ብሎ ሊቀ ጳጳሱን ለምሳሌ ምንም ክርስቲያን በሌለበት ሀገር ሂዶ ለምሳሌ እንደ ቶማስ ዘመራስ አሁን እንደዚህ ሀገር ማስተማር የለብህም ተብሎ እጅግሩን ተቆርጦ በአህያ ላይ ሆኖ በቅርጫት ላይ ሆኖ እስከሚያስተምር ድረስ ይህን ያክል ነው ትርፋማ ሆነ። ይህን ያክል ትርፍን እንደ ዘመኑ ድክመት ግን ደካማ ቢሆንም እንኳ ቢያንስ ሂዶ አንድ ሊቀ ጳጳስ፣ አንድ ካህን፣ አንድ ዲያቆን፣ አንድ ምዕመን፣ አንድ መምህር እንደየዘርፉ ማገልገል የሚያገለግልበት ምንድን ነው ስንል ሊቀ ጳጳሱ ካሳመነ፣ ካጠመቀ፣ ከሾመ ለቤተ መቅደስ አገልጋይ ካደረገ አንድን ካህን ወይም አንድን ዲያቆኑን ምዕመን የነበረውን ተምሮ ሲጨርስ ወደ ዲቁና ካመጣ፣ ዲያቆን የነበረውን ወደ ክህነት ከወሰደ፣ ካህን የነበረውን ደግሞ ወደ ጵጵስናው ማዕረግ የሚያመጣ ማለትም
በምንኩስና በድንግልና በንጽህና የኖረው በምንኩስና ሆኖ ወደ ክህነት ወደ ጵጵስና የሚመጣ አለ ማለት ነው። ካህን ስንል በአጠቃላይ ሹመቱን ነው። ካህን ሲባል ክህነቱ ስልጣን ነው። ምንኩስና የእንጦንስ የመቃርስ ነው። ካህን ደግሞ እነ አሮንን እነ መልከጼዴቅን ስናስብ ነው ካህን የሚያሰኘው። ጵጵስና ደግሞ ሌሎችን ቅዱሳን ስናስብ ነው አይደለም። ጳጳሳትን ስናስብ ካሉት በፊት የነበሩትን ጳጳሳት ነው የምንላቸው። ስለዚህ ይሄ ሹመት የሚመጣው በማይረግ ነው። እነዚህ ሁሉ 5 የተሰጠው ሊቀ ጳጳሱ ቢሆን 2 የተሰጠው ቄሱ ቢሆን 1 የተሰጠው ዲያቆኑ አይደለም። በዚህ ሲሆን እነዚህ ሁሉ እንደየስራ ዘርፋቸው በተልእኮ መፋጠን ነው። በተልእኮ መፋጠን ተልእኮ በውስጡ ብዙ የስራ ዘርፎችን ይዛል ማለት ነው። ጳጳሱን በተልእኮ፣ ቄሱን በተልእኮ፣ ዲያቆኑን በተልእኮ የሚፋጠኑት መንገድ አላቸው ማለት ነው እንደየስልጣናቸው እንጂ ቄሱ ሊቀ ጳጳሱን መሾም አይችልም። ዲያቆኑ ቄሱን መሾም አይችልም። ዝቅ ብሎም ቄሱ ደግሞ ዲያቆን መሾምም አይችልም። የሕገ ቤተክርስቲያን ስርዓትም ስለሆነ ማለት ነው። ስለዚህ በየስራ ዘርፋቸው ግን ቤተክርስቲያንን መመረቅ፣ ቤተክርስቲያንን ማሳነጽ፣ ቤተክርስቲያንን ካሳነጹ በኋላ ደግሞ ምዕመናንን ማነጽ ማትረፍ ደግሞ ትልቅ ነገር ነው ማለት ነው። ስለዚህ በ5ቱ ይህን ያክል አገልግሎት ከተገኘ 2ቱ ደግሞ ቄሱ ደግሞ ምንድን ነው ስራው ስንል ማጥመቅ፣ ንስሐ መስጠት፣ ያዘኑትን ማረጋጋት፣ ማጽናናት፣ ይህንን የመሳሰሉ አገልግሎቶች በካህኑ የሚፈጸሙ ናቸው። በቤተ መቅደሱም ደግሞ ዲያቆኑ ለተልእኮ መፋጠን፣ ለተልእኮ ወገቡን አደግድጎ ልክ እስጢፋኖስን ሁኜ አገለግላለሁ። ዲያቆኑ ሲባረክ ምንድን ነው የሚባለው? በረከተ እስጢፋኖስ ተብሎ ነው አይደለም ቡራኬ የሚሰጠው። እስጢፋኖስን ሁኜ እኔም በቤተ መቅደሱ አገለግላለሁ ብሎ ነው ክህነቱን ስልጣኑን የሚቀበል። ቅዱስ እስጢፋኖስ የተቀበለውን መከራ መቀበል ባይችልም ዲያቆኑ እንኳን ቢያንስ እንደ ቅዱስ እስጢፋኖስ ሁኜ በቤተ መቅደሱ በተመስጦ ሁኜ አገለግላለሁ እግዚአብሔርን ብሎ ማሰብ፣ ያችን አንዷን መክሊት ዲቁናዋን መቅበር የለበትም። ባለችው ማገልገል። ዲያቆኑ አይሰብክም አይደለም፣ ይሰብካል፣ ያስተምራል፣ ይገስጻል፣ ይመክራል። ዲያቆኑ ሌላ ስልጣን ነው መስጠት የማይችለው እንጂ ወንጌል ጠቅሶ ወንጌል ማስተማር ይችላል። ስለዚህ እሱም ባለችው መክሊት ማትረፍ። አንድ ሰው አስተምሮ መለሰ ማለት ያችን አንዷን መክሊት 2 አደረጋት ማለት ነው። ካህኑም 3 4 ሰው አጥምቆ አስተምሮ መለሰ ማለት ያችን 2ቷን መክሊት ወደ 4 ወደ 5 አደረጋት ማለት ነው። ይህንን ነው እና የሚነግረን። በዚህ አይነት መንገድ ማንኛውም አገልጋዩ የምዕመኑ የወጣቱ የሰንበት ትምህርት ቤቱ አገልግሎትም በዚሁ ተመሳሳይ ነው። ወጣቱም በእነዚህ በ5ቱም በ2ቱም በአንደኛውም መክሊት ይመለከተዋል። ወጣቱም ለቤተ ክርስቲያኗ ምንድን ነው ስንል አስተማሪ ነው። አሁን አስተማሪ ነው ስላችሁ እንደ ዋነኛውም ወጣት ተነስቶ ይሰብካል፣ ወንጌል እንዲው ጠቅሶ ትርጓሜ ያስተምራል ማለት አይደለም። አሁን በክርስትና ሕይወታችን ሁሉ ነገር አስተማሪ ነው። አንድ ወጣት አለባበሱ አስተማሪ ነው። ሲያስቀድስ አስተማሪ ነው። ሲጾም አስተማሪ ነው። ቤተክርስቲያንን ሲያጸዳ አስተማሪ ነው። ምንጣፉን ተሸክሞ ለታቦታቱ ሲሄድ አስተማሪ ነው። እዚያ በማይሆን ቦታ ላይ ተቀምጦ የሚያየው ጓደኛው ባለንጀራው ምንድን ነው የሚያደርግ? ትናንትና እኮ እሱ እንዲህ ነበር፣ ዛሬ ቤተክርስቲያን ተመልሶ ምን እያለ ነው? ተምሮ እየተመለሰ ነው። መክሊት እያተረፈ ነው ማለት ነው። ያ ጓደኛው ትናንትና የሆነ በረንዳ ላይ ተቀምጦ እግዚአብሔር በማይፈቅደው ስራ ላይ ተቀምጦ ሊሆን ይችላል። ያ ሰው ነጠላ ለብሶ፣ ጓደኛው ባለንጀራው ግን ነጠላ ለብሶ አጣፍቶ በጠዋት ለኪዳን ቀን ለቅዳሴ ማታ ለጉባኤ ሲሄድ እሱ እንዴት እንደዚህ ማለትም መንፈሳዊ ቅናት ያድርበትና ትርፋማ የሚያደርገውን ስራ ለመስራት እንደ ባለንጀራው ይነሳሳል ማለት ነው። እና ትርፋማ መሆን በወጣቱ ይህ ነው። በሰንበት ትምህርት ቤቱም ደግሞ በልዩ ልዩ በኮርስ መስጠት፣ በማስተማር ያልተጠመቁትን ማስጠመቅ፣ ንስሐ አባት የሌላቸውን ንስሐ አባት በመስጠት አስተምሮ የማያገኙትን እንዲማሩ ማድረግ፣ የሚማሩትን ደግሞ ማጎልበት
ማለትም ሰው አሁን እንደው ዛፍ ተክያለሁ ብሎ መቼም ጥሎት አይሄድም አይደለም። ቢያንስ በየ3 ቀኑ መጥቶ ምን ይለዋል? ይቆጣጠረዋል አይደለም። ተክያለሁ፣ ውሃ አነሰው፣ አፈር አነሰው ወይስ ከብት ረገጠው ምን በላ ይለዋል አይደል? ሰንበት ትምህርት ቤቱም የሚሰራው ስራ ይህንን ነው። አጥምቆ ዝም ብሎ መበተንና መሸኘት አይደለም። በተለይ በአዲስ አበባ ሰንበት ትምህርት ቤት ውስጥ ያሉ የሰንበት ትምህርት ቤት አባላት፣ ወጣቶች ልጆች አስተምረው አጥምቀው ወደ ቤተ ክርስቲያኗ አገልጋይ ማድረግ ነው የሚፈልገው በልዩ ሁኔታ ማለት ነው። በልዩ ሁኔታ እና የሰንበት ትምህርት ቤት ድርሻው ሁሉም በየድርሻው የስራ ዘርፍ አለው። ሁሉም የተሰጠው እንደየመክሊቱ ነው። እንደየመክሊቱ ነው አይደል? ቅዱስ ጳውሎስ ምንድን ነው ያለው? ሁሉም እንደየስጦታው ይሰጠዋል ነው አይደል? እንደየስጦታው አንዱ መፈወስ ነው፣ አንዱ ለምጽ ማንጻት ነው፣ አንዱ ሙታን ማስነሳት ነው። እንደየእንትኑ እንደየስራው ይሰጠዋል ማለት ነው። እንደየመልካም ስራው ሁሉ መልካም ነገር ይሰጠዋል እና ይህን በየተሰጠን የስራ ዘርፍ እንደየመክሊቱ ሰው የራሱ መክሊት አለው። ሰው እንኳን ባለማዊ እንኳን አንተ መክሊትህን እኮ አላወቅም የሚል እኮ አለ። ከምን የተነሳ ነው? ከመጽሐፉ የወጣ ነው እንጂ ከሌላ የመጣ አይደለም። በዓለሙ ምንም አልሳካለት ሲል እኮ አንተ እኮ መክሊትህን አላወቅም ይለዋል። መክሊትህን አላወቅም ማለት የስራ ድርሻህን አላወቅም፣ ምን መስራት እንዳለብህ፣ ምን አትራፊ እንደሆነ አላወቅም ማለት ነው። እና እኛም ደግሞ ይህንን አትራፊነትን አውቀን ማትረፍ ይገባናል እላለሁ። መልካም። ያው እንዳሉት ነው። ሁሉም በየፈርጁ የየራሱ የሆነ አገልግሎት አለው። እንደው ቤተክርስቲያን አለን እንጂ ክርስትናና የክርስትና ሃይማኖት አገልግሎት በቤተክርስቲያን ብቻ የሚፈጸምም አይደለም። በየእያንዳንዱ ግለሰብ ህይወት ቤት ውስጥ የሚገባ ነው። ቅዱስ ዮሐንስ አፈወርቅ ትንሿ ቤተክርስቲያን ይላታል። የባለትዳሮችን ጎጆ ወላጆች በቤት ልጆቻቸውን ከስር ማሳደግ ለአቅመ ሰንበት ትምህርት ቤት ሲደርሱ መላክ፣ እስከዛ ድረስ ልጆች ከስርዓት የወጡ እንዳይሆኑ ማድረግ ያስፈልጋል። ራሱ አገልግሎት ነው። የሚናቅ አገልግሎት የለም። ልክ ጌታው ባለ 5ቱን እንደጠየቀው ባለ 1ዱን ጠይቆታል። ላይ ትንሽ ያለው እሱ ጋር አይረባኝም ብሎ አልተወውም እና ባለ ጥቂት ጸጋ ነኝ፣ ባለ ጥቂት መክሊት ነኝ የሚልም ቢሆን በየተሰጠው መጠን ልክ ጠራጊው በእግዚአብሔር ፊት ክቡር ነው፣ ቀዳሹም በእግዚአብሔር ፊት ክቡር ነው፣ እንደየጸጋው ነው እና በጣም ጥሩ ሀሳብ ነው። እንደው ግን የመጨረሻም እያደረግ ነው እየጠቀለል ነው እንድንሄድ እንደውም በቤተ ክርስቲያናችን ያለው ሁለንተናዊ አገልግሎት እንደው በባለ 5ቱ መክሊት ማየት እንችላለን፣ በባለ 3ቱ ወይስ በባለ 1ዱ ያለው አገልግሎት ነው በጣም አትራፊ ነው? አትርፈናል ባለን መጠን እያተረፍን ያለን ወይስ መካከለኛ ነን? ወይስ እንደው ጨርሶ እንደከሰረው ነን? በየትኛው መመደብ ይቻላል? የዘመኑን አገልግሎት ነው ስናየው የመጠቅለያ ሀሳባችን እንዲሆን ነው። እንግዲህ የዘመናችን አገልግሎት በመካከለኛው ብንወስደው መልካም ነው። ማለትም በመካከለኛው ስንወስደው ቤተክርስቲያን እውነትን እውነት በሉ ነው። ይሄ የሚታይ የሚዳሰስ የሚሰማ ነው። የሚሰማ የሚታይ ነገሮች ስለሆኑ ቤተክርስቲያን አሁን ያለችበት ቤተክርስቲያን እንዳለች ነው። አገልጋዩ ግን መካከለኛ ነው። ባለ 5ም አይደለም። ባለ 5 ነው ብዬ እንደኔ አልወስደውም። ማለትም ሰርቶ የተገኘ ነው ባለ 5 ይባላል። ሰርቶ የተገኘ ባለ 5 ይባላል። ማለትም ሁለቱም ባለ 5ቱና ባለ 2ቱ አልደከሙም አይደለም። ባለ 2ቱም ደክሟል፣ ባለ 5ቱም ደክሟል። ግን አሁን በአሁኑ ዘመን ግን ያለበት የአገልግሎት ዘመንና ሰዓት ባለ 2ቱ ላይ ብናቆመው መልካም ነው። ማለትም ወደ ታችም አንወርድም፣ ወደ ላይም ከፍ ብለን አንወጣም። ማለትም ሁነን ስላልተገኘን ማለት ነው። ሁነን ስላልተገኘን ለምንድን ነው ሁነን ያልተገኘንበት ስንል በቤተ ክርስቲያናችን ብዙ ነገሮች አሉባት። ብዙ ጠባሳ አለባት፣ ብዙ ችግር አለባት፣ ብዙ ውጣ ውረድ አለባት። ከቤቷ ወጥተው ቤቷን የሚወጉ ሰዎች አሉ። ከቤቷ ወጥተው ቤቷን የሚያፈርሱ ሰዎች አሉ። ስጋ ወደሙን ተቀብለው በስጋ ወደሙ ላይ ብዙ ነገር የሚያደርጉ ሰዎች አሉ።
ያንን እንተውና ይሄንን እንኳን ከቤታችን ውስጥ ያለው መገሰጽን እንኳን የገሰጸው ሰው የለም የምናየው ስለሆነ ማለት ነው። ምንድነው ባለ ሁለቱ ላይ ያደረሰ ምንድን ይመስለናል ብለን ስንጠይቅ ድክመታችን ነው። በአጠቃላይ የቤተ ክርስቲያን አሁን እንደ ሰው አስተሳሰብ ቤተ ክርስቲያን ድክመቷ ምናምን እንላለን አይደል? ቤተ ክርስቲያን ድክመት የለባትም። ቤተ ክርስቲያን ቤተ ክርስቲያን ናት። በክርስቶስ ደም የተመሰረተች ናት። ደካማም አይደለችም። ደካሞች እኛ ሰዎች ነን። ደካሞች ሆነን የተገኘን እንጂ ቤተ ክርስቲያንማ ሕያዊት ናት፣ አለች፣ በሰማይ በምድርም ትኖራለች፣ ታኖረናለች። እየመገበች በስጋችንም እየመገበች በነፍሳችንም እየመገበች ሰማያዊ ስንቅ እያስያዘች ቤተክርስቲያን ታኖረናለች። ግን ደካማ የሆንባት ልጆቿን ሁነን ስላልተገኘን ማለት ነው። ሁነን ስላልተገኘን ልጆቿ ብንሆን አልተቆረቆርንላትም፣ አልደረስንላትም፣ ሁነን አልተገኘንም። እንደ አባቶቻችን ባንሰየፍም ባንቆረጥም ባንፈለጥም እንኳ ቢያንስ ቤተክርስቲያን ምን ሆነች ብለን እንኳ ጠባ ነጋ እንኳ ማየት እንኳ ተስኖናል። በአሁኑ ሰዓት አስቸጋሪ የሆነ በቤተክርስቲያን ላይ ብዙ ነገሮች አሉ፣ ብዙ ጠባሳዎች አሉ። ግን ያንን የሚያደርጉ ማን ናቸው ስንል እኛው ሰዎች ነው። ራሳችን ሰዎች ከቤተክርስቲያኑ ማዕረግ የሰጠችን በማዕረግ ላይ ያስቀመጠችን ቦታ ሰጥታ አክብራ ልጆች ብላ ያስቀመጠችን ልጆቿ ልጆች ሆነን አልተገኘንም። ልጆቿ ሆነን ለመገኘት ይቀረናል። ገና ባለ ሁለት ላይ ዳዴ የሚል ሕፃን ማለት ነው። ቤተክርስቲያን ላይ ብዙ ነገር እየደረሰባት ዝም ማለት፣ ቤተክርስቲያን ላይ ብዙ ነገር ሲመጣባት ዝም ማለት። ቤተክርስቲያን እንዲሆነ ሲባል እነከሌ ምንድነው ያለው? ባላንዱ መክሊት ምንድነው ያለ? አይ ይችን ባወጣትም ይቀማኛል፣ ይችን ባወጣትም ደግሞ ይገለኛል፣ ይችን ባወጣትም ደግሞ ወይ በጥፊ ብሎ አንዱ ይቀበለኛል የሚል ነገር ነው። ቤተክርስቲያን ላይ ወጥቼ ብናገር አባ ከሌ እንዲህ ያስብለኛል፣ እንደዚህ ያለ ንግግር ተናገረ እባላለሁ፣ ይቀርጸኛል፣ ይይዘኛል፣ ሚዲያ ላይ ያውለዋል፣ እንደዚህ ሆናለሁ፣ ታሰራለሁ፣ ገደላለሁ፣ ገረፋለሁ የሚል አሉባልታን እኮ ነው የፈራን እንጂ የሚገልም የሚገርፍም ቢመጣ እኮ ሰምተን ቢያንስ እንኳን አስበንም ለሚመለከተው ላለው ቢያንስ እንኳን ለቤተ ክርስቲያን በጸሎት እኛ እኮ በጸሎት እንኳን መጠየቅ እኮ አቅቶናል እኮ። ስለዚህ ቤተ ክርስቲያን ላይ አሁን ባለ ሁለት ሆነን ነው እንጂ አለ ባለ አምስት ነን ብዬ በራሴ በኩል እምነት አልጥልም። ባለ አምስት ሆነን ስላልተገኘን ማለት ነው። ባለ አምስቱማ ወጥቶ ወርዶ ጥሩ አድርጎ አትርፏል። ስለዚህ በላይም ወደ ታችን መካከል ላይ ግን ሆነናል። አሁን ጨርሰን ደግሞ ወደ መክሊት ቀባሪው እንዳንሄድ መጠንቀቅና ትርፋማ ለመሆን ሁል ጊዜ ወደ ገቢዋ ቤተክርስቲያን መገስገስ ያስፈልገናል። ገቢዋ ቤተክርስቲያን ናት። ቤተክርስቲያን አትራፊያችን እሷ ስለሆነች ወደ እሷ መሄድ ከኛ ይጠበቃል ማለት ነው። መልካም አባታችን፣ እውነት ነው። እንደው ባለ ሁለቱ ላይ ሆነን አብያተ ክርስቲያናት ካልተዘጉ፣ መቅደሶች ካልተዘጉ፣ አገልግሎቱ እንዲሁ ከቀጠለ አባታችን እንግዲህ ይሄ ልክ በወንጌል አንድምታ መግቢያው ላይ እንደተጠቀሰው እንደ አንጢላሪዎስ ቅዱስ ነው። እንደው ሳንሰራ መካከለኛው ላይ ሆነን አብያተ ክርስቲያናት አልተዘጉም። እግዚአብሔር መንፈስ ቅዱስ በረዳን መጠን አምልኮቱ ስብሐት እግዚአብሔር አለ። ደግሞ ከዚህ በላይ ሰርተን እንደ አንዱ ቢሆን ይሄ ባለ አምስቱ መክሊት እኮ ያለው ብቻ አይደለም የተሰጠው። አሁን በባለ ሁለቱና ባለ አምስቱ መካከል የትርፍ ልዩነት አይደለም ያለው። ሁለቱም የተሰጣቸውን አተርፈዋል። ባለ አምስቱ ግን ብዙ አትራፊ ስለሆነ ከደካሞች የተነጠቀው ጸጋ ደግሞ ተጨምሮለታልና ለአማንያኑ ለአገልጋዮቹ እንዴት ያለ ጸጋ እናስጨምር ነበር ነው በጣም በተሻለ ሰርተን ቢሆንና ምናልባት ሁለተኛው የሚሉት በጣም ገዢ ሐሳብ ነው። ሌላ ጸጋ ማምጣት ገና አልቻልንም። ያለንንም የሰራንበታለን ደግሞ የሚቀረንም አለና እንደው ግን ከዚሁ ጋር ተያይዞ መድኃኔዓለም ኢየሱስ ክርስቶስ ለሊቀ ሐዋርያት ቅዱስ ጴጥሮስ
ትወደኛለህ ሆይ ብሎት ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ ብሎ አሰማርቶታልና ይሄ ያው ለካህናት አባቶቻችን የሚሰጥ ነው። መንጋው ጥበቃ ይፈልጋል። መንጋው መልካም ማሰማሪያ ይፈልጋል። መልካው ከስር ከስር የሚከታተለው ያስፈልገዋል። ምክንያቱም በስጋና በመንፈስ ሐሳብ የሚወጠር ነው የሰው ልጅ። ወደ አንዱ ሲደላ፣ ወደ አንዱ ሲጎትት፣ ወደ አንዱ ሲወድቅና ያው መምህራነ ወንጌልም ስራቸውም ቢሆን ይበልጥ ደግሞ ካህናት አባቶቻችን ወደ ተሻለው የህይወት ከፍታ እንዲመጡ ምዕመናን አበነፍስ እንዲይዙ በንስሐ አባቶቻቸው ምክር እንዲቆዩ ስጋዊ ሐሳብን ስጋዊ አሰራርን እየጣሉ ደግሞ ወደ መንፈሳዊ አሰራር ከፍ ወዳለው ዋጋ ወደሚያስገኘው በሰማይ ዘላለም ሕይወት ወደሚያስገኘው ከምንም በላይ ወደ ቅዱስ ሥጋው ወደ ክቡር ደሙ እንዲጠጉ ማድረግ የካህናት አባቶቻችን ስራ ነውና አሁን ደግሞ ሲታይ ሁለት አይነት ነገር ማየት ይቻላል። አንደኛው በተለይ ወጣቱ ሌላውም እናቶቻችን አባቶቻችንም ቢሆኑ ንስሐ አባት መያዝ የሚለው ላይ ያላቸው እሳቤ ትንሽ ብዥታ ያለበት ነው፣ ወይም በተግባራዊ ክርስትና ውስጥ አይደሉም። የሆኑትም ሲሆኑ ደግሞ የንስሐ አባት ትርጉሙ የተሳተ ይመስለኛል። ምክንያቱም በሆነ አንድ ጊዜ ዝክር ሲኖር መጥቶ ለማዘከር ወይም ቀሊል ለሆነ ነገር ነው ዋናው ለተባለበት ለንስሐው የመጠቀም ችግር አለና እንደው በዚህ ላይ ካህናት አባቶቻችን የት ድረስ ሰርተውበታል? እስከየትስ መሄድ መቻል አለባቸው? ምክንያቱም ህዝቡ ክርስቲያኑ ምዕመኑ መክሊት ነው። አትርፎ ሞት ጫፍ ላይ የነበረውን መልሼልሃለሁ፣ ንስሐውን አናዝዤ ቀኖናውን አስፈጽሜ አቁርቤልሃለሁ ብሎ በእግዚአብሔር ፊት እንግዲህ መጠያየቅ ተቆጣጠራቸው እንደሚል ጌታ መጥቶ ስለ መንጋው ሲቆጣጠር ማቅረብ ያስፈልጋል። በጌታ ፊት የተረፈውን መክሊት ማቅረብ ያስፈልጋልና እንደው ከዚህ ከንስሐ አባትና ከንስሐ ልጅነት አገልግሎት ጋር ተያይዞ የሚያስመሰግን አገልግሎት አለን? ካለንስ እንዴት እናስቀጥለው? አይ እንደው እሱ ጋር ትንሽ ድካም አለን ካለን ምንስ መታረም አለበት? ምክንያቱም በዩም ሚዲያ የሚተላለፈውን ይህንን መንፈሳዊ ፕሮግራም በርካታ የቤተክርስቲያን ልጆች፣ መንፈሳውያን የቤተክርስቲያን ታዳጊዎች ከፍ ሲልም ደግሞ ካህናት አባቶቻችን ሌሎች የቤተክርስቲያን አካላት ያዩታል ተብሎ ይጠበቃልና እንደው ከዚህ ከንስሐ ልጅና ንስሐ አባትነት ጋር በተያያዘ በትክክል እንደው ተርፉን የምናስረክብበት አቅም ላይ ተደርሷል ማለት ይቻላል። አዎ እንግዲህ ለቅዱስ ጴጥሮስም የነገረው በጎችን፣ ግልገሎችን፣ ጠቦቶችን ጠብቅ የተባለው በትርጓሜው ምዕመናንን ነው። ጴጥሮስ መሰረት ነው። በዚህ መሰረት ላይ ቤተክርስቲያን ስርዓት አለ የተባለ ቤተክርስቲያን በራሱ ምዕመናን ናቸው። ምዕመናን ቤተክርስቲያን ተብለው ይጠራሉ። ቤተክርስቲያን ላይ መሰረት ነህ የተባለ በሱ መሰረት ላይ ቤተክርስቲያኗ ተመስርታለች ማለት ነው። በካህኑ መሰረት ላይ ምዕመናን ተምረው ወደ ሕግ እግዚአብሔር የሚቀርቡበት ማለት ነው። ካህኑ የእግዚአብሔር ሕግ የሚመሰረትበት ነው። መሰረተ ቤተክርስቲያን ነው እሱ። ከዚያ በኋላ አዲሷን ቤተክርስቲያን ምዕመናንን መስርቶ ወደ መልካም ስራ መውሰድ ነው ትልቁ ተግባሩ ማለት ነው። ንስሐ አባት እና ተነሳሂ ንስሐ ልጅ ወይም ንስሐ አባትነቱ ዋናው ትርጉሙ ንስሐ ልጅ የመጸጸት፣ የመመለስ፣ የማልቀስ፣ የማንባት ወደ እግዚአብሔር ይቅርታን ማቅረብ ነው። እንዳንድ ሰው ወይም ዕቃ ንብረት እንደወሰደ ይቅርታ ብሎ እንደሚመልስ ወደ እግዚአብሔርም ሲመለስ አንድ ክርስቲያን በድያለሁ፣ ተለይቻለሁ፣ ርቄያለሁ፣ ከቤትህ ጠፍቻለሁ ብሎ ተጸጽቶ ልክ እንደ ጴጥሮስ መመለስ። ጴጥሮስ ምንድን ነው ያለ? 3 ትክደኛለህ ሲባል ምንድን ነው? በመጨረሻው ምንድን ነው ያደረገ? እንባውን ያፈሰሰ። በአንደበቱ ሲናገር ሲክድ፣ ከልቦናው ግን የፈለቀ እንባ ነበር። ዝም ብሎ እንዲያው ከጭንቅላት ላይ የፈለቀ እንባ አይደለም የጴጥሮስ እንባ። ልባዊ ሕዋሳቱን ሰውነቱን ሁሉ የመለሰ እንባ ነበር የጴጥሮስ እንባ ማለት ነው።
ጴጥሮስ እንባ የመጸጸት እንባ ነው። አሁን እንግዲህ ጴጥሮስ በጎችን ጠብቅም ተብሏል፣ እንባም አፈሷል። ምንድነው የሆነ? ንስሐ ገቢም ወደ ንስሐ ተቀባይም ነው የሆነ። ማነው? ጴጥሮስ። የሚገርም ሁለቱም የቤተ ክርስቲያንም መሰረት ነው የሆነ። ስለዚህ 3 ነገሮችን በጴጥሮስ ላይ የሚካተቱ ናቸው ማለት ነው። ንስሐ ገቢም ነው፣ ንስሐ ተቀባይም ነው። ንስሐ የሚገባባት ቤተክርስቲያን ላይም የተመሰረተበት እሱ ራሱ መሰረት አለት ነው ማለት ነው። ስለዚህ ክርስትና አንድ ክርስቲያን ንስሐ አባት ሲይዝ ስለ ንስሐ ምንነት ማወቅና መረዳት አለበት። ትልቁ ቅድም እንዳልኩት ለአትራፊው ነው አትራፊ ገንዘብ የሚሰጠው እንደሚያተርፈው ማለት ነው። ንስሐ አባት ሲይዙ ንስሐ ልጆች ንስሐ አስተማሪያቸውን ማወቅ አለባቸው። እረኛው ሁሉ እረኛ አይደለም፣ መንጋውም መንጋ አይደለም። እረኛውን ትቶ የሚሄድ መንጋ አለ፣ መንጋውን ትቶ የሚሄድ እረኛም አለ። ስለዚህ ይህ የሚሆነው በንስሐ አባትና በንስሐ ልጅ መካከል ሰፊ ትምህርት የሚሰጥበት ነው። ካህኑ በሰፊው ለንስሐ ልጁ ይህን አድርግ፣ ተመለስ፣ እንደዚህ አትስራ፣ ተጸጸት፣ ወደ እግዚአብሔር ቅረብ፣ ይህንን አታድርግ ብሎ የሚያስተምርበት ነው። በመጀመሪያ ግን ስለ ንስሐ አባትና ስለ ንስሐ ልጅ ሚስጥር መማማር ያስፈልጋል። አባቴ ንስሐ ልገባ ነው ብሎ ስለመጣ ብቻ መያዝ አይደለም። ወይም ነገ እንደዚህ ቤቴ እንደዚህ ጸበል ጸዲቅ ወይም እንደዚህ አለ ብሎ በመንፈቅና በዓመት የሚጠራው ልጅም መሆን የለበትም። የሚጠራ አባትም መሆንም የለበትም። ያ ሲሆን በጉ ዝም ብሎ የመስክ ላይ ይሄዳል እንጂ ሳሪ ብላ ውሃ ይጎንጭ የሚያውቀው ነገር የለም ማለት ነው። ምኑ ነው? እረኛው። ስለዚህ ንስሐ አባትም አንድ የንስሐ ልጁን ዝም ብሎ ንስሐ ተቀብሎት እንደ በመንፈቅ ሲመጣ ልጅወት ነኝ እኮ ማለት ሳይሆን ልጄ ነህ ብሎም እሱ መቀበል ሳይሆን ባለው ግን የንስሐ አባትነቱን ግዴታ በንስሐ ልጅ ላይ ማስተላለፍ የካህኑ ግዴታ ነው። ይህንን ማድረግ ማስተማር፣ ወርሃዊ ጉባኤ ማድረግ አዲስ አበባ እንዲሁም አንዳንድ ቦታዎች ጥሩ ነው። በዚሁም ማስተላልፈው አንዳንድ ቦታዎች ቤተክርስቲያኖች ጠንካራ የንስሐ አባቶች አሉ። ሌላው ካህን እንዲሁ ሰነፍ ነው ብቻም ሳይሆን እነሱ ያስተምራሉ። ወርሃዊ ሰብስበው መምህራንን ይጋብዛሉ። ጥሩ ጥሩ መምህራንን ያላቸውን የሚያስተምሩ መምህራንን ይጋብዛሉ። ጋብዘው ያንን መልካም የሆነው ንስሐ አባትየው ከፊት ንስሐ ልጆች ከኋላ ሆነው ተከትለው መንግስተ ሰማያትን የሚወርሱበትን መንገድ ያስተምራል ካህን ማለት ነው። ስለዚህ የካህን ስራው ይህ ነው። በይበልጥ የካህን ስራው ይህ ስለሆነ ንስሐ ልጅም ደግሞ በንስሐ ልጅነቱ ለካህን አባቱ ደግሞ ባለው ነገር አባቴ ጾም መጥቷል፣ የጾም ወራት ነው፣ ለንስሐ የምበቃበትን ንስሐ ይስጡኝ፣ ቀኖና ይስጡኝ፣ ስግደት ይስጡኝ፣ ጾም ይስጡኝ፣ ጸሎት ይስጡኝ ብሎ ለንስሐ አባቱ የሚነግርበት። ዝም ብሎ እንዲሁ በመንገድ ላይ ላገኘው ካህን አይደለም። ተኩላ የሚያስበላው ካህንም እኮ እረኛም ሊሆን እኮ ይችላል። ዝም ብሎ ጠባቂ ነው ብላ አንድ በግ ወደ ጠባቂዋ ብትሄድ ላይጠብቃት ይችላል፣ አውሬ ሊያስበላት ስለሚችል። ስለዚህ ዝም ብሎ የቤተክርስቲያን ካህን ያልሆነውን ዝም ብሎ አስመስሎ የሚኖረውም ብዙ ነገር ስላለ በዓለማችን ቤተክርስቲያን ግን በስርዓቷና በሕጓ በቤተክርስቲያን ቁጭ ብለው ቀኖና የሚሰጡ በቤተክርስቲያን የሚያስተምሩ የሚገስጹ አባቶችን ፈልጎ የንስሐ አባትና የንስሐ ልጅን አጣምሮ ለመንግስተ ሰማያት ማብቃት ከካህኑ ይጠበቃል ማለት ነው። መልካም አባታችን፣ እንግዲህ ያው በአገልጋዮች ቀን አገልጋዮች፣ በጎ አገልጋዮች፣ ምስክር የሚሆኑ አገልጋዮች በሚታሰቡበት በዚህ ቀን እና ቅድስት ቤተክርስቲያናችን
አገልጋዮችን በምታስብበት ለአገልጋዮች አገልግሎት በምታሰንቅበት በዚህ በዕለተ ገብርኄር መርሃ ግብር ላይ ታላቁ አባታችን ቆሞስ አባ ተስፋ ገብረስላሴ በማገልገል ህይወት ላይ ያሉ አባታችንን ተገኝተው ምክር ሀሳቦችን ስላጋሩን ከልብ እናመሰግናለን። እንደው በመጨረሻ ይሄንን ፕሮግራም ስንጠቀልለው ምን ብለን እንጠቅልለው? እባክዎ ይጠቅሉልን እርሶ። እሺ፣ አመሰግናለሁ። ይህንን ፕሮግራም እንግዲህ መልካም አገልጋይ እንድንሆን ከሁላችንም ይጠበቃል። ከሁለቱ አገልጋዮች የምናገኘው መልካም እንደሆነ ከሶስተኛው የምናገኘው ግን ለህይወታችን የማይጠቅም እንደሆነ ከመጽሐፍ ቅዱሳችንም ከወንጌላችንም እንደምናየውና እንደምንመለከተው ሁላችንም ቸር አገልጋይ መሆን ይገባናል። በአጠቃላዩ ያው ባለችን እውቀት ለእግዚአብሔርም ለሰውም ባለችን መስጠትና መለገስ ያስፈልገናል ማለት ነው። ካህኑም በካህንነቱ መምህሩም በመምህርነቱ የሚያሳምነውን በወንጌል አሳምኖ ለቤተ ክርስቲያን መመለስና ማቅረብ ይገባል ማለት ነው። የራሳችንን መክሊታችንን ቀብረን መኖር ማለት በእግዚአብሔር ያስጠይቀናል። በእኛም ደግሞ ለህይወታችን ለእድሜያችንም በክህነታችን የተሰጠን አገልግሎን ተብለን እንጂ ቀብራችሁ አስቀምጡት ተብለን ስላልሆነ ሁላችንም አገልግሎታችንን አገልግለን በእግዚአብሔር ዋጋ የምናገኝበት በምድርም ደግሞ በህይወት የምንኖርበትን እግዚአብሔር እንዲፈቅድልን መልካም ፈቃዱ ይሆንልን። የእመቤታችን በረከትና ረድኤት ከሁላችን ጋር ይሁን። እንደ አምስቱም እንደ ሁለቱም ሆነን ለመንግስተ ሰማያት እንድንበቃ አምላካችን ይፍቀድልን። አገልግሎታችንን ይቀበልልን። ይቆየን። እንግዲህ በቅርብና በሩቅ በስውርና በግልጥና በድብቅ በትንሽና በትልቅ የእግዚአብሔርን ቤት ሀሳብ የእግዚአብሔርን አገልግሎት የምታገለግሉ ሁላችሁ ይህ በኢዮብ ሚዲያ የተዘጋጀው የአገልጋዮች መርሃ ግብር ለእናንተ መታሰቢያ ይሁን። እግዚአብሔር አምላካችን ቀሪው ጊዜያችንን የበረታ አገልግሎት የምናገለግልበትና ለቤቱ ለመንግስቱ ትርፍ የምናመጣበት የምንወቀስበት ሳይሆን የምንመሰገንበት ወደ አባታችን ወደ አምላካችን ወደ እግዚአብሔር ደስታ የምንጠራበት እንዲያደርግልን የእርሱ በጎ ፈቃዱ ይሆንልን። ይቆየን። እግዚአብሔር ያክብርልን።